ይዞኝ ነው እንጂ ከዚህ ማን ነው ፍቅር የሚይዘው? አይ ነው ቢሆንስ ቆንጆ ነው። ግን ምንድነው ወንድ ልጅ አይደለም መንጠባረር ያለበት፣ ሴቷ ናት። ሴት ናት ኮራ ማለት ያለበት፣ ወንድ አይደለም። እራሷን የጠየቀችኝ እኮ በፍቅር በቴሌግራም ወድጃለሁ ብዬ ራሴ ነኝ የነገርኩት። እሺ በጣም ይቅርታ ይሄን ቃል በመናገሬ። ስንት ሰው አለ አንቺ ጋር? 2000 ምናምን። በጣም ይቅርታ። እኔ የኢትዮጵያ ውስጥ ያለሁት ብዙ ሴቶች አብረውኝ ሆነዋል። ብዙ ፍቅረኞች ነበሩኝ። አንድ ሴት በህይወት ዘመኔ ጠይቄ አላውቅም። ለሴት ልጅ መሬት ነኝ። ሁሉም ሰዎች ማለት ነው። እስቲ በቅርብ ጊዜ የሆነ ነገር አጋጠመንና ባለቤቴ ሩታ ጋር ሳይሆን ማራማይትን ዮኒ ባለቤቱ ነኝና በጣም አንዳንድ ነገር ስለሚያወራ ማውራት ፈልጌ ነበረ አለቻት። ያው ወደ ፊልሙ መግባት ስለምትፈልግ ነው። ምንድነው ያለቻት? ዮኒ ማለት ዮኒን ያገባት አድለሻል። ከኔ ጋር እንግዲህ ተራርቀን ዮኒን ያገባት አድለሻል። ባገኘሽው ነገር ላይ ኩሪ፣ አንድ ቀን አገኝሻለሁ፣ ብዙ ውለት አለብኝ አለቻት። ወደ ማስታወቂያ የከተትኳት እኔ ነበርኩ እና ከስራዎች ውስጥ አንዱ ስነግርሽ ነው። እና ለምንድን ነው የምንኮራው መሰለሽ? ወንዶች ኮርተሽ ሴት ልጅ ገብታ ከመጣች ለትዳር ትሆናለች ይለናል አባቴ። የአባቴን ምክር እስካሁን ድረስ ለመፈጸም ብዙ ሄጄ የተሳካልኝ አሁን ነው። አሁን ከወለድኩ በኋላ አሁን አቢባ ቤት ስገባ ነው የተሳካልኝ። ለምን አትሉኝም? ለምን አትይኝም? ሀቢባን ለ2 ዓመት ያህል ድረስ አንቺ ስልክ ስትደውይ የዛሬ ምናምን ዓመቶች እስክንጋባ ድረስ ማናነሳልሽ ሰዓቶች ምናምን ነበሩ። ስደበር ገብቼ የአረብ ሀገር ያሉ ሴቶች የተጎዱትን አንዳንድ ታሪኮች ታወራ ነበር። ውሸት እውነት? አቢባይ እውነት። ምክንያቱም ቅድም ራሱ ብለሃል 2 ዓመት አንቺ ቤት ታሪክ ሳዳምጥ ነበር። እነዛን ታሪኮች ጽፌ ብለሃል። ቅድም ስክሪፕት ጽቻለሁ ብለሃል አይደል? እና እነዛ ታሪኮችን እሰማና ለምንድን ነው ትለኛለች ስትመጣ። ይሄ ማለት እንዲህ ነው እላታለሁ። እና ምንላችሁ ነው ዛሬ በዚህ ቤት ውስጥ ስገባ ባይገርምሽ ብዙ ኮሜንት ላይ ራሱ አንዳንዴ እጽፋለሁ፣ አንዳንዴ አንዳንድ አበባ እሰጣለሁ ምናምን እና ኖሮ ምናምን አለ ካየችን ብዬ ነው። እና አንድ ቀን ስማችንን ጠርታ አታውቅም። እና ምንድን ነው የምለው እቺ ልጅ በቃ ቪዲዮ አታይም እላለሁ። ምክንያቱም ለሰዎች በጎ ነገር ስለሆነ መሰሪው የራሱ ፋሚሊ ያለ ሱቁሽን የከፍት ታይም መሰለኝ። እዛ ታይም ሱቅ ውስጥ ነበርሽ በብዛት አይደል? ቤቴ ነው ግን ሱቅ ይመስላል። ባክግራውንድ ልብሶች፣ ጫማዎች፣ ቦርሳዎች ስለሚደረደሩ ነው እንዴ? ሱቅ ነው የሚመስለው። ብዙ ሰው ሱቅ ነው የሚመስለው። አይገርም? ስጠይቀኝ ራሱ ማለት እንትኑን ነው ታሪኩን ነው የምሰማው። እና በቃ ብዙ ሰዎችን እየተገፋሽ እየሰደቡሽ ምን እያሉሽ የምታደርጋቸው ነገሮች ምን ያህል እድለኛ ነች። እና ሚስቴ መጽሐፍ ከማንበባ የተነሳ አንድ ቀን መጽሐፍ ትጽፊያለሽ የእሷ ቤትንና የጆን ዳንኤልን ላይቭ ይላል ነበር። ግን አንዳንድ በፍቅሬ ውስጥ ያገኘሁት ነገር ነው። 6 ሰው መቅድ የለሽም እንዴ? 6 የተለያየ ሰው አንዳንድ አበባ የመጀመሪያ ጊዜ መጠጥ እንጠጣ አልኳትና አማሩላ ነው የምወደው ስትለኝ 2 ሰው አማሩላ ነው የምትወደው ስትለኝ የሆነ ቤት ወሰድኳት እና ከብዙ አርቲስቶች ጋር አገባ ስለነበረ ቲኑ ቀጭን ነች፣ በጣም ቆንጆ ነች። ስስቅ አንድ ልብ ነው የሚታየው፣ የሆነ ልብ የሚሰብር ነገር አላት። ደግሞ መስለው ከዛ ደግሞ በጣም ከለሯ እንደምታያት ነች። ፌክተሩን ባጠፋው በወንድ ብታያት እንደዚህ ነች። እና እዛ መጠጥ ቤት ስንገባ የመጠጥ ባለቤቶቹ ያውቁኛል፣ ሰላም ይሉኛል። አንደኛው ተነስቶ ይፈረኝና እንዴት ነው የምታምረው በመሬት ችን መኪና ሰጥቶ ነበረ ማግባት አላለኝም። አማሩላውና ውስኪውን ቶሎ ቶሎ አማሩላ 1 ሻት ሰጥቷት ቷቷ ስታረግ ሚስቴ ምን አሰብሻልኳት። አረ እንቅልፍ አለኝ። ተያይዘን ወደ ቤት ስንት ሰዓት ሆነ? 11 ሰዓት ስንወጣ ቀን ነው፣ በ3 ነው የሚባዛው። እቤት ገብተን አንድ ዲያስፖራ ጓደኛ አለን፣ ተኛች። ኦ ማይ ጋድ ሲያምር! ዝናቡ መጣ። ተኛች።
ስንት ሰዓት ሆነ? 11 ሰዓት ተኩል 12 ሰዓት ሆነ። እናትየው 12 ሰዓት ነው እንድትገባ ሁሌ የምትፈቅደው። አንዳንዴ 12 ተኩል ትቆያለች። መሄድ አትፈልግም። 12 ተኩል ሆነ። እንዴት ልላካት? እንዴት ልቀስቅሳት? ዝናቡ ጃንጥላ ፈልገዋለሁ ሲሉ ዴዶ ነች። ብቀሰቅሳት ነካ ይህ ሳምባ ኬሱ ያመማት መጠጥ ከጠጣች ያደክማታል። እናትሽ እየደወሉ ነው አልኳት። አልደወለች፣ ብድግ አለች። እናቷን በጣም ነው ትፈራት። አባትዬው ትንሽ ተለቅ ስለሚሉ ሰለሞን አይ ከፋዘሪ ጋር በጣም እንቀላለዳለን። ብዙ ቀልዶች ይነግረኛል ምናምን እና አልፈረውም። አይመታትም። አባትዬው አይመታትም። ሴት ልጅ ከአባቷ ጋር በጣም ክሎዝ ነው የምትሆነው። በጣም የኔ አባት ደግሞ እንጃ አላውቅም። እናትዬው ደግሞ ቆንጠጥ ስለምታደርጋት ብድግ አለች። ስንት ሰዓት ሆናል? አትምረኝም። 12 ሰዓት ተኩል አልኳት። ማማክረው ግን ማዘሬን ነው። ዛሬ መሄድ አልፈልግም አግባኝ አለች። አልኳት አግባኝ ያለ ማጋነን ለ2 ዓመታት በ5 ዓመት ውስጥ 2ኛ ዓመት ላይ ከተገናኘን በ3 ወሩ አግባኝ አለች። ይዘኝ ጠፋለች። ዓመት 2 ዓመት ያህል ሁሌ አግባኝ ነው ቀልዷል። እዛ ያንሱ ሴት ለማቆም ምን አደረኩኝ? ቅዱስ ሚካኤል ወይ አሉት። ቅዱስ ሚካኤል ወይ በጣም ይህን ታሪክም አወራዋለሁ። የተከራየሁበት ቤት ስፒሪቹዋል አለ። ይቅር በለኝ ጌቴ ወገው። እኛ ቤት ብዙ ጸሎት መጽሐፍ አለ። የተከራየሁበት ቤት ስፒሪቹዋል አለ። እናቴ ደም አለ ግድግዳው ላይ እና ስተኛ አንዳንድ እየመጣ የሚያነሳኛል። እኔ እዛ ቤት ሲተኛም ሆነ ሲቀመጥ አይመቸኝም። ላውጣ ብዬ ሁሌ ነው። ብዙ ሰዎች ሲመጡ ከጓሮ በኩል ነው እና 22 አካባቢ ነው። እቤቱ ላይ ደም አለው እና ቀለም ነው የሚሉት ሰዎቹ እና ሁሌ ሰላም የለም። ሰው ባዶ ሆኖ እቃ ተነስቶ ይወድቃል ከመሬት እና አንዳንዴ በሩ እንደዚህ ሲይት ጥብሎ ይከፈትና ቀና ብዬ ሳይ የሚያይን ሰው እንዳለ ይታወቀኛል። የሚያይን ነገር እንዳለ ማለት ነው። ይቅርታ ግን ይህም በማውራት ማርያም ሀቢባ በእግዚአብሔር እንዳተቋርጠኝ። አንድ ቀን ምን እንደሰራኝ ልንገርሽ። ቤቱ እንዲሁ የሚሸክክ ቤት ነው። ከዛ ኩክ ልናደርግ ፈልገን ሽንኩርት አልገዛም። ግዛና ጠብቀኝ ብዬ ደክሞ ተኝቶ ማለት ነው። ቤቱ የሆነ የሚከብድ ነገር አለው፣ አያስነሳል ተተኛ። ከዛ ወጥቼ ሽንኩርት ገዝቼ ስመለስ መኝታ ቤቱ፣ ኪችኑ፣ ቁምሳጥኑ አንድ ክፍል ውስጥ ነው። ሳሎኑ ብቻ ነው ለብቻ። ከዛ ቁምሳጥኑ ውስጥ ገብቶ ቁጭ ብሏል። ሀቢባኔ ምን ውስጥ ገብቼ ላውጣው? ልጁ ምን ውስጥ ገባ ልበል? ፍራሹን እንዲህ ብድግ አድርጌ ነው ያየሁት። ደነገጥኩኝ። ከዛ እመቤቴ ማርያም በቃ ከዚህ ቤት አውጪው፣ ልጁን ምን ውስጥ ከተተው ብዬ አለቀስኩ። ሀይ ብሎ አልወጣም ከቁምሳጥን። እግዚአብሔርሽ ገብቶ ነው። ምን አገናኝ ከመንፈሱ ጋር አይደለም። መንፈስ ይኸውልሽ፣ እቤቱ ምን መሰላችሁ? ኮንፊውዝድ እንዴት እንዳደረገኝ ነው እቤቱ ምን መሰላችሁ? ጓደኞች ሳሎን ይተኛሉ። ምን ያክል ሰውዬ መንፈስ ነው ወስዶ ቁምሳጥን ውስጥ የከተተ እንድትይ ነው። በዚህ ስትራስ ውስጥ ሆኜ ምን አይነት ታሪክ እንደሰራኝ ነው እንጂ የምነግርሽ እንጂ ምንም አይመስለውም። እኔ የሆነ የሚጨንቀኝ ነገር አለ። እሱ ኖርማል አድርጎ ነው የሚያስበው። ምን መሰላችሁ? ሳሎን ጓደኞች ይተኛሉ። ካሜራማን አለ፣ ዳይሬክተር አለ። ወደ 6 ሰው ነው ማስተዳድረው። ፕሮዳክሽኑን እራሴ ነው ማስተዳድራቸው። እቤትም ርቀው ከሚሄዱ ምናምን ወጪዎችን በብዛት እነሱ ላይ ነው የማወጣው፣ ፈንድ የማደርገው። ሰው ምንድን ነው ሳሎን ተኝተው እኔ ከወጣሁኝ ከመኝታ ቤት የሚጠራ ድምፅ አለ ይላሉ። እኔ አምሽቼ ከመጣሁ እነሱ ተኝተው እንዴ ማታ ቀድመን አይደል የገባው ለምን ብሏቸው ከውስጥ እኮ እየጠራን እኮ ነበር ይሉኛል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ እላለሁ። ከዛ መጽሐፍ ቅዱስ ከብራዘርን አስመጣሁትና አልጋይ ስር አድርጌ ነው። መሬት ፍራሽ ነበር፣ ፍራሽ ስር አድርጌ ነው። ያን ሁላ ብር እያገኘሁ ቤት እንኳን አልቀየርም ማለት ነው። ሱሳችን ትልቅ ስለሆነ ሰው ምንድን ነው አንዳንድ የቤት ውስጥ ምን ያጋጥመናል? ተኝቼ ማለት ነው ቀጥታ መጥቶ እንደ ፊልም ሰውየው ልብሳችን እንደዚህ ይገፋል። 15 ሰው አንዳንድ አባ ለብሼ ማለት ነው። ልብስ እንደዚህ ልብሴ ከእንትኑ ማለት ኮንፈርቱ እንደዚህ ይስቡታል። ከላይ ላይ አቢባ ሰማችን ማለት ኮንፈርቱን ከላይ ላይ ይስቡታል። እናቴን ማንም ሰው የለም። ልብሴ ከላይ እንደዚህ ይሳባል። ማርያም ሰው አያምንም። ይሄን ብናወራ ግን አለ ኢትዮጵያ ውስጥ ልብሱ ይሳባል ማለት ነው።
ቀጥታ መጽሐፍ ቅዱስ ልጅ ከዛ እንደዛ እያለን 10 ሰው ብቻ አንድ አበባ ኧረ አንደርስም፣ በፈረስ አንደርስም፣ በጀት አንደርስም። 3 ሰከንድ ነው ያለው በፈረስ አንደርስም ስልሽ በራይዳት የሚገርማችሁ የመጨረሻው ከዛ ቤት ልንወጣ ስንል ለወጣ ስል የማያቸው ልሞች አወራን ከስራ ባልደረቦች ጋር ቤት እንቀየር ያቆምነው ግን አማሩን ላይ ጠጣችለት ሳምባዋን አሟት ቀስቅሳሃት ሰዓት ደርሷል እናትሽ ደወለች ስትላት ደንግጣ ነቅታ ወደ ቤት ስትላት አልሄድም አግባኝ ብላ እሱ ጋር ነው ያቆምነው። ቴንኪውሽ አግባኝ ብላ እሱን ካለችን በኋላ ቀጥታ ወደ ቤት መሄድ አለብሻል እና ወደ ቤት ሄደች እና ጥያቄዋ አግባኝ የሚለው ጭንቅላቴ ውስጥ ማደር ጀመር እና እግዚአብሔርን መጸለይ ጀመርኩኝ። የፈለገውን ሱስ ማድረግ መጸለይ ጀመርኩና 22 አካባቢ ቤት ተከራየሁ። እዛ ቤት መታ ነው ያውን ከቁም ሳጥን ውስጥ ወጣ። እንደዚህ የሚያጋጥምን እየበዛ ሲሄድ እግዚአብሔር ሊያድነኝ እንደሆነ አልገባኝም። አንድ ቀን ወንድሜ ይሄን ይናገረዋል ሁሌ ላይቭ እንትን ዋትሳፕ የአንቺን ፕሮግራም አይቼ የመምህር ግርማን አይቼ የጆን ዳንኤል ምናምን አይቼ ተኛውኝ። መጠጥ ጠጥቼ ነበረ፣ አልኮል ጠጥቼ ነበር፣ በእርግጠኝነት ቮድካ ጠጥቼ ነበር። ተኛውኝ። ወንድሜ ጋር ደውዬ ምላጭ ይዤ በእጄ ቢላ አዘጋጅቼ አጠገቤ እሱን ያለኝ እኔ አላውቅም። እና የሚያወራው ስፒሪቹዋል ነው። የተለየ ድምፅ ነው የሚወጣው አለ ከአፍክ። ዛሬ ወንድምን አንቄ ልገለው ነው፣ በዚህ ምላጭ ነው የምቆርጠው፣ ቢላውን ምናምን አዘጋጅቷል አለ አጠገቤ። እኔ ሊያጠፋኝ ማለት ነው እዛ ቤት ውስጥ ነቃ። እሱ ሪከርድ እያደረገ ነው ላይቭ እየሰማኝ እና ይጸልያል አሉ። በኢየሱስ ስም በእመቤቴ በቅድስት ድንግል ማርያም እራሱን ይገርፋል በመቁጠሪያ የአባ ግርማን እየከፈተ ምናምን። እኔ ምንም የማውቀው ነገር የለም ምንም ማለት ነው። ሚስቴ ያለች ሚስቴ ጋር አልደወለም፣ ቀጥታ ወንድሜ ጋር ነው። ለምንድን ነው የሚደውለው? ለምንድን ነው የምትጸልየው ምናምን እያለው ነው። ታይሚንግ ቤተሰብ ታይሚንግ። በዛ ምክንያት ውስጥ እህቴ ሰማች። እህቴን እንደ እናቴ የማያት አንድ እህትን ያለችን ሁላችንም ሰማች። ይህን ቤት መቀየር አለብህ፣ እኔ ጋር ትመጣለህ፣ ቤተክርስቲያን መሄድ አለብህ ብለው ከቲኑ ጋር ሃይላይት አወሩ። እኔ ቤት አልቀየርም፣ ቤተክርስቲያን መሄድ እፈልጋለሁ፣ መስመሮች ማስተካከል አለብኝ አልኩኝ። ለ7 ወር ያህል ገዳም ሄድን። እኔ ተጓዝኩኝ። በየገዳሙ ትመጣለች። መጨረሻ ላይ ቅዱስ ሚካኤል ሽንኩሩ ሚካኤል ተኝተን ደስ የሚል አየውና ቴኑ አልኳት፣ እግዚአብሔር ከፈታኝ ኃጢአቴን ይቅር ካለኝ ልንጋባ ወስኛለሁ አልኳት። የዛን ቀን ያየሁት ፊቷ ሁሌ የኮሮናና የዛ ሰት ያየሁት ፊቷ የሚገርም ግን አልኳት፣ ምንም ብር የለንም ሰርተን እንለውጣለን የምትይ ከሆነ ምንም ብር የለኝም፣ አጥፊ ነኝ፣ እጠጣ ነበር፣ አጨስ ነበር። ይህኑ ላይ ደበቅኩሽ ከአንቺ ስለማፈቅርሽ ነው። አንቺና ቤተሰቦቼን እንደምወድ ማንንም ሰው አልወድም። ሁሉም ሰው ጥለውኝ ሄደዋል፣ ተመልሰው መጥተዋል። አንድ ቀን ያላስከፋሽኝ ስልክ ባላነሳ ምን ሆነ ነው ብለሽ በላ ኮይ ጠጣ ኮይ የምትይኝ ብዬ ተኝተን ማታ ላይ ነገርኳት እና እናቴ ጋር ደወልኩና እማ ላገባ በሁለት ነው የሚባዛው፣ እማ ላገባ ነው አልኳት። ምን ኖሮ ነው ቂጥን ሳጠርጋለችኝ እናቴ። ምክንያቱም ቤተሰብ የለኝም ብዬ ነው ብር የምቀበለው። ከውጭ የሚላካል ብር ማጥፋት ነው ዝም ብሎ ማለት ነው። ሶ እናቴ አልኳት፣ የምትመክሩኝ ምክሮች ትዝ ይሉኛል። አንድ መልካም ሴት አግኝቻለሁ ስላት የበፊቷ ነች ያቺ ካልወለድኩልህ የምትለው ቤት ድረስ የምትመጣው አለችኝ። መሲዬ መሲ አልቆጠረም ቴንኪው እና እናቴ አግባ ግን ያችኛዋ ነች አለችኝ። ኧረ አይደለችም በቃ ስትመጪ አልኳት። መተን ሰርግ ታይም ነው እቤት መታ ቁጭ ብላ እኔ ወጥቻለሁ፣ የሰርግ ታይም ነው፣ ወንድሜ ሊያገባ መጥቷል። ቤተሰብ ካላስተዋወቀኝ ሰርጉን አልመጣም አለች። ሰርጉን ስትላት
እኔ ቤተሰብ ማስተዋወቅሽ ዳይመንድ ቀለበት አድርጌልሽ ነው። እንደምንጋባ እኛ ብናወራም እግዚአብሔር ማላችን ሲኖር ነው። ሶ ዳይመንድ ካላረኩልሽ አንጋባም አልኳት። እኔ የምፈልገው በቤተ ክርስቲያን ነው አለች። ክብረ ንጽሕናዬ፣ ሁሉ ነገሬ፣ ኤቭሪቲንግ እግዚአብሔር በሚወደው መደሰት የምፈልገው በዛ ነው አለች። ከዛ እኛ ቤት መጥተው ምግብ ሲሰጣት ዮናታን ካልመጣ አልበላም አለች። አክስቴ አሁን ሞታለች። በአመቱ ነው የሞተችው፣ ነፍሷን የማረውና እቺ ልጅን ካላገባሃት ሰው አትሆንም አለች። ምንም አያውቋትም እንዴ? በኦሮምኛና በአማርኛ ነው ያወራችኝ። እንዴት አክስቴ የምናየው አልኳት። ጸባይዋ፣ ምግብ ተሰጥቷት መታ ስትሰራ ዴሰንትነቷ፣ ብዙ ሴት እናውቃለን፣ ብዙ ጓደኞች አሉ። እቺ ልጅን የፈታሃት ቀን፣ እቺ ልጅን ያላገባሃት ቀን ህይወት ባዶ ነው አለች። ያገባዋት ቀን መጣች አይደለም፣ በላች ምግብ። በወሩ በአመቱ አለም በወሩ አክስቴ እንዲህ ብላኝ አረፈች። ከዛም እኔና ቲኑ ተጋባንና ሀብለን ኑሮን ስንጀምር ፊልሙን 4 ክፍል አልፎን 13 ክፍል ሰራንልሽ። ቴሌቪዥን ጣቢያው ገብተን ብራችንን እንቀበላለን ስንል ወደ 9 ሚሊዮን ብር፣ ይሄ ነው 9 ሚሊዮን ብር በእግራችሁ ሂዱ ብለውን ያወጣነውን 2 ሚሊዮን ከምናምን ከስረን ከብሔራዊ ቲያትር እያለቀሰች ባለቤቴ የቤት ገባል። የእግዚአብሔር ቃል እንዲህ ይላል፣ የሰው ልጅ ሀሳቡን ይረሳ ዘንድ ወይን ጠጭ ብዬ ለመጀመሪያ ጊዜ ደግሞ ወይን ጅዋር ይበላይ ይላታል። ጅዋር ይበላይ ማለት እንደተኛ ቶሎ ህፃን ልጅ አጠጠሽ ታሰግና ታተኝ የለ ጅው አረገችውና አንገት ስር ገብታለት ጓደኛዋ አለች፣ ሌላ ሰዎች አሉ ያለችን። በቃ ተኛች፣ ይተዋታል ብዬ እኔ በሀሳብ በቃ ቁጭ ብያለሁ። 2 ወይን ያመጣሁት 2 ወይኑን እየጠጣሁኝ ሀሳቤ ምንድን ነው? እግዚአብሔር ወይ ብዙ እኮ አውቃለሁ እያልኩ ራሴን ሚስቴን ማጽናናት አለብኝ ብዬ 2 ወይኑንም አልጨረስኩም። አንዱ እንደጠጣሁ እኔም ለጥ ሶፋ ላይ እሷ እዛ እኔ እዚህ ለብዙ ጊዜያቶች ሚስቴ ተጎዳች። ምን በለው አጣን። አካውንታችን ባዶ ነው። መሄጃ አጣን። የቤት ክራይ የምንከፍልበት አጣን። 11,000 ብር ሰው ወጥቼ ዌተርነት መስራት አለብኝ አለች። ወንድ ነሽ፣ ባል ለሚስቱ ትታዘዝ ዘንድ እግዚአብሔር ስልጣንን ሰጥቶናል። እኔ ቀን በላ እሰራለሁ እንጂ አንቺ በዚህ መልክሽ ገብተሽ ዌተርነት ስራ አትሰሪም። ምክንያቱም የክለቡን ዌተር አውቀዋለሁ፣ የቀኑን የዌተር ስራ አውቀዋለሁ። ብዙዎቹ መጥፎ ነው እያልኩ አይደለም። በምንተዋወቀው እንተዋወቃለን፣ ብዙዎቻችን ማለት ነው። የአዲስ አበባ ቢዝነሶችን ስለምናውቃቸው መከርኳት፣ እሺ አለችኝ። ቲቪ ስቴሽኑ ተስፋ አስቆርጦናል። ምን ከፍለው ጠፋ። እኔ ስራ ናፈቀኝ። እናትየው መስራት ይችሉ ነበረ። እዚሁ አካባቢያቸው ጋር ነው ተከራይተን የገባነው። ቃል የገባሁላት አንድ አካባቢ ነው ያለ ነው። ስራ መስራት ይፈልጋሉ። ሁሌ ቤት ውስጥ በሳቅ ነው የምናሳልፈው። እንበላለን፣ በሳቅ እንበላለን። እነሱ ቤት ሄደን እንውላለን። እዛው ነው 40-60 ላይ ወተን ለማደር ነው የምንፈልግ። ለማደር ነው 9,000 ብር 11,000 ብር አለ። 9,000 ብር ለማደር ነው 2,000 ብር የምከፍለው። ለምን የዚችን የ3 ወር ሲስተር ብትሰጠኝ እዚህ ግቢ ውስጥ ለምን ምግብ ቤት አንከፍትም ብዬ ጠየኳቸው። ደስ አላቸው አባትየው። እንዲህ የሚያደፋፍረኝ ወንድ ልጅ የለም፣ ሞቶብኛል ወንድ ልጅ አሉና ምግብ ቤት ውስጥ ከፈተ። መስራት ጀመርን፣ ኳስ ማሳየት ጀመርን። ወጥ ቤት ሰርቼ ገባና እሰራለን። እናትየው ሰራተኛ የለም። ቢዝነሱን ስናየው ሰራተኛ ለምን አይቀጠርም ተባለ። ሚስቴ ትሯሯጣለች። በዛ መሀል የቀን ሰራተኞች ነው የሚያዩት። ወይኔ ስታምር ምናምን ይላሉ። ከዛ እየሄደች ዱብ ትልልሻለች። የሆነ መንገድ ትሄድና ግቢ ውስጥ ግልጥ
እየወደቀች ምንድን ነው እናት ሁላችንም ደነገጠን። አረ ምንድን ነው የተፈጠረው? አይን ነው ምናምን እንዳለ ያው ራስ የምትገምቸዋለን። በጣም ብሶ ነው የሚያየት የነበረው እና መጨረሻ ላይ እናትየው አረ ግራ ገብቷት ለቤተሰብ ስታማክር ማለት ነው እንዴ አንቺ ለአርግዛም እኮ ሊሆን ይችላል አሏት። ከዛ አረ እኔ እንጃ ይሆናል ምናልባት ምናምን አለቻቸው እና መታ ለእኔ ጠየቀችኝ። አረ ሚሚ እንደው ዝም ብለሽ ነው ራስሽን የምታስጨንቂው እንጂ አርግዘሽስ ቢሆን የወሩን አይተሽ ታውቂያለሽ አለች። አይቼ አላውቅም ግን ዝም ብሎ ማርገዝ አለ እንዴ እላታለሁ። አይ የለም ከወንድምሽ ጋር ለመተኙ እንዴት ታረግዣለሽ አለች። ከዛ እንትኑ ገዝተህልኝ አለች። እኔ ትማሪ እዚህ ቤት ነው የማደርገው ገዝተህልኝ አለች። ገዝቼ ሰጥቻት ቁጭ ብዬ የሆነ ላይቭ እያየሁ ነው ብቻ ቲክቶክ ለመጀመር ሶፋችንን የነበረውን ሶፋ ወጣ ነው። ቤቷ ጠባብ ነች። የገባንበት የመጀመሪያ ቪዲዮቻችን የምታውቂያቸው ከሆነ ሶፋውን ሸጥኩት፣ ፊሩዱን ሸጥኩት፣ አልጋ ብቻ ይዤ ገባሁ። በሶፋው ብርና በእንትኑ ይህንን ስልክ ገዛሁበት። ይሄ አሁን የምንጠቀምበት አይፎን 11 27 ሺህ ብር ገዛሁ። በርካሽ ሸጥኩት እና ሽጠን የሆነ የዩቲዩብ ፊልም ልንሰራ ነበረ። እሷ ግን ቲክቶክ እንጀምር ትወዴለ አለች። እሺ አልኳት። እሱን እያየሁኝ ነው እኔ። አባ ሽንት ቤት ሄደች እና ሌላ ሽንት ቤት አላቸው አባትየው። እዛ ሄደች እና ባዝሩም አይታ መጣች እና በሩን ከፍታ ቀረጻ ነው ይመስልሽ በዛ የዛ ሰዓት ነው ኮንተንት የመጣል እንዲ ያለች ሆኒ ሁለቱም እኮ አንድ ላይ ማለት ቀይ አበራ ያስኩ መሰለኝ። ወይኔ ጉዳችን በሌለን በር ወይኔ ምናምን እናቴ አልኩኝ አለ። አንድ አመት ሆኖናል። አንድ አመት እርጉዞኜ ነው አንድ አመታችን በኬክ ያከበርከው ቤት ውስጥ ኬክ ጋግራ ከተጋባን አንድ አመት አልሞላንም። አንድ አመት 2 ወር ምናምን ይቀረው ቤተሰብ ለካ ወለጅ እያለ ተጨቀጭቋታል። እሷም ልጅ ትላጭ አረቴ ምስራ ልጅ መጣ ሆፕ ብያለሁ አለች። ከዛ በፊት ግን ችግር ትወድቃለች፣ ሐኪም ቤት ትወሰዳለች። ምን እንደሆነ አይታወቅም። ከዛ ልጅን ስንሰማ እኔ በደስታ እናትየው በደስታ አባትየው በደስታ ሚስትየውስ መኝታ ቤት ትገባና ምን ሆነች ነው የእርግዝናው ባህሪው ገና እኮ 2 ወር አልሞላም። ምን ልናበለው ነው ልጃችንን? ያኔ ስትሰክሰኝ የነበረችው ሁለት ስትለኝ የነበረችው ልጅ ድንጋጤ ኮንተንቱ ተጀመረ። ከባድ ነበረ ስሜቱ። እግዚአብሔርን በጣም ከባድ ስሜት ነው። ገና ልጅ ነኝ። ገና ማለት የምንም ያለማጋነን በዛ እኔ በነበርኩበት እድሜ ያለው ወጣት ላስብበት ገና ወጣት ነኝ ልጨፍርበት የሚልበት ታይም እንጂ አግብቶ ልጅ የሚወልድበት አልነበረም። እና እናት ለመሆን ብቁ ነኝ ብዬ አላሰብኩም። ልጅ በጣም ወዳለኝ እንደኔ ሀቢባዬ ይቅርታ ሀቡን አስገቢኝ በያት። ሜሮን ሜሪ ቅድም ስታውራን ነበር። ሀቢባ ተሙኮ አብቶኛል አለሽ ወይ ላይ ብሎ ጠይቆኛል። ተሙ ቆይ እስኪ ዋትሳፕ ልካልኛል። አቤት አዘገዘካችሁን ታሪካችንን። አቤት አቤት ሜሮን በሀይሉ መጣሁ ብሏል። ቴንኪው ይምጣለን። እግዚአብሔር ይመስገን። ዋትሳፕ ነግራኛለች። ዝናንሽ ባስገባው ነው ላይቫችሁ ዘግታችሁ። እሺ ይመጣል። እንደዚህ ሆነን ሰው ማስገባት ስለማንችል ነው። ገዝ ሀቡዬ ይቅርታ እንትን ላይ ነበራችሁ አለን። አሁን ደውሎልኝ ይቅርታ ብሎኛል። ስራ ነበርኩኝ አለ። አሁኑኑ ገብተህ እንትን ነገ ምናምን አለኝ ነው። አሁኑኑ ገብተህ ማጽራት ካለብህ አጽራ፣ በሰላም ነው የሚፈቱ ብዬዋለሁ። መጣሁ ብሏል። ፕሮፋይሉን እነግርሻለሁ፣ ላክልኝ ብዬዋለሁ።
በጣም ደስ ይላል። እንወዳችኋለን። ስላመጣችሁልን እግዚአብሔር ይመስገን። በደንብ ሼር አድርጉታ። ማንም ይሁን ሀቢባ ቤት ይመጣል የሚለውን ማስታወቂያ ነው የምሰራው። ይቀጥሉልን። እሺ እንቀጥላለን። እስኪገቡ ወደ ታሪካችን ይመሳል። እንትን ስትገቡ ስንት ነበር ፎሎዋችሁ? የእኛ 212 ሺህ አካባቢ 12 ሺህ ወይስ 211 ሺህ። ኦኬ። ስለዚህ 2600 ሰው ነው አሁን ፎሎ ያደርጋቸው። 211 ናቸው አሁን 213600 ሆናቸዋል። ጋይስ 14 አድርሱት። 400 ነው የቀራቸው 14 ሺህ ለመግባት። ዩቲዩብም እንደዛ ደርሷል። እኔው ኧረ ይሄ ስጦታ ነው። እግዚአብሔርን ትለያላችሁ። ሀቢባ እኛ መቼ ሰራን ታዲያ እስካሁን? እዚህ ቤት በጣም ነው ፎሎ የሚያደርገው። ታዲያ በዚህ ራሱ ለምንድን ነው ፕሮሞሽን የማይጀምረው? እንጀምርበት እንጂ ሰው ፎሎ ዩቲዩብ እናሳድጋለን። ችግር የሆነ ማስታወቂያ ልልቀቅልሻ፣ በነፃ እንስራለሽ። ለማለኔ አዎ እንዴ ፎሎ ዩቲዩብ እኮ ያዋጣል እኮ። ብዙ ሰው እኮ ዩቲዩብ ላይ ፎሎ ያጣሷል። ሰብስክራይብ እንዴ። አመሰግናለሁ። አሪፍ ኮንተንት ለሰራ ሰው የሆነ ሰው ይምጣና ይሰራበት፣ ከዛ ለነዳያን መስጠት ይቻላል። ብዙ ሰው እኮ ፎሎ ይፈልጋል ዩቲዩብ ሰብስክራይብ። ወደ 56 ሺህ ምናምን ሰብስክራይብ ያለው ዩቱብ አለኝ። ላይቭ ብቻ ነው ማስተላለፍበት እንጂ አልጠቀምበትም እንጂ ዩቱብ ሌላ አዲስ ሰው መጥቶ 1000 ቢያገኝ ሰብስክራይቡ ቢሞላለት ብዬ እኮ አንቺ ቤት ብዙ የውጭ ሰዎች ስለሚኖሩ ለብዙ ሰው አንድ ሰው ህይወቱን መቀየር ትችላለች። ዩቲዩብ ራሱ ሰብስክራይብ አስደርግለታለሁ። ለሚኪ ፊት አውራለሁ በአንድ ቀን 10,000 ሰብስክራይብ አስደርግለታለሁ። ኧረ በመቤት እና ፊልማችንን የሰራነው ፊልም ስንለቅ እንምጣ። ትከፍላላችሁ የማስታወቂያ በነፃ ይላል። እሺ እናቴ ይለቀቅልን። ማርያምን ችግር የለም። ደግሞ ላንቺ እናንተን ለማበረታታት እና ችግር የለውም። ሲለቀቅ ነው ሲለቀቅ ከች በሉት። ማርያምን እግዚአብሔር ይስጥልኝ። ኑሪልን ቤተሰቦች፣ በጣም ትለያላችሁ። አሁን በደንብ ፎሎ አድርጉት። እኔ አመጣልሻለሁ። አውሪ ዘም እንዳይል ቤት ስታወራ ታሪኩን ጨርሱት። ኦኬ ምን ላይ ነበር ያቆምነው? አርግዛ እሱ ላይ ነው ያቆምነው። እየወደድኩ አስቸግሬ ማርገዝ የታወቀ ከዛ በቃ በምንድን ነው የምናሳድገው ምናምን ብዬ ሳለቅስ ማዘር ቁጭ አደረገች እና አንቺን ያሳደግኩት እኔ በምንድን ነው አለች። የዛኔማ በጣም አንቺ ፍሬንድሊ የምትረዳ እናት ያለችሽ። ውይ በጣም እናቴ እኔ አላውቅም፣ ቃላት የለኝም። እስቲል ነው የምልሽ። ገና እናትየውም 30 ውስጥ ናቸው። 30 ውስጥ የኔ እኩያ ናት። አዎ ገና ናት።